ስለሆንክ ነው እንጂ ይሄንን ነገር እንደማታረግ እኔም አውቃለሁ። ብስጭት ልቤ ላይ እንደ እሳት እየተንተከተከ አንተ እየተራረፈ ልቅምቃሚ ገንዘብ ነው የሚያሳስብና የሚያስጨንቅ። አረ ታጸጂ እኔ ሮቤልን መሸወድ የምትችይ ነው የሚመስልሽ? ንገሪኝ፣ ለማን ነው የምትሰሪው? ለማን ነው የምትሰሪው? ንገሪኝ። ዝም በይ። በዚህ የሚያበቃ ያንተም የሎሚም ሁኔታ ምንም ደስ አይልም። ቆይ የተፈጠረ ነገር አለ ማለት ከሰራተኛዋ ጋር ምን አይነት ችግር ይኖራል? ይኸውልሽ እኔ ምንም የደበኩሽ ሚስጥር የለም። ደህና ደሪ። ገና እኮ 3 ሰዓት እንኳን አልሆነ። ይሄን ያክል እኔን ለመሸሽ ፈልግ? እኔ ከማንም እየሸሸሁ አይደለም። መድኃኒት ወስጄ አረፍ። ማን ነው እንደዚህ ያለሽ? ሮቤል፣ አንድ ጊዜ ሉሲ ለብቻው ላናግራት እችላለሁ? ለብቻው ለምን? ምን ነው ይሄን ያህል ትፈሪኛለሽ እንዴ? አታስጠሽም። ሰው ከሱ ጋር አይመለከትሽም። ከምትወጂው ገንዘብ ጋር እዛው ላትመለሽ አመድ ነው ማድረግሽ። እዚሁ እጠብቃለሁ። ልቤ እንዳጨለምሽው ልክ ምሽቱ ሲጨልም እናንተ እንደተኛችሁ ላትመለሱ ለዘላለም እንድታሸልቡ ለኩሳችኋለሁ፣ አቃጥላችኋለሁ። ከነግብረ አበረሽ ለኩስሽና አመድ ነው ማድረግሽ። እኔ ሳሚ አይደለሁም። ልጁን እንዳስወረደችበት የሰማው ሳሚ ዛሬ ላይ እንዳቃጠልሽኝ አንቺንም አቃጥልሻለሁ በማለት ቤንዚልና ክብሪት ይዞ ወደ ሮቤልና እንዲሁም ደግሞ ሉሲ ወደሚኖርበት ቤት አምርቷል። የሚያደርጉትን ነገር እየተከታተልሽ ንገሪኝ በማለት እንግዲህ በሰራተኝነት እነ ሉሲ ጋር የገባችው የሱራፌል ረዳት ዛሬ ላይ በዶክተር ሮቤል እጅ ልትጠፋ እያሰለሰለች ትገኛለች። ዶክተሩም ማን ነው እዚህ የላከሽ? ከማጋ ነው የምትሰሪው? እያለ አንገቷን ይዞ እያስፈራራት ይገኛል። ቤዛ ምንድነው የበደልንሽ? ምንድነው ያጠፋ ነው? ከኛ ጋር በነበርሽ ሰዓት ምን ነበር የበደልንሽ? ዶክተሩ አስገድዶች ነው ወይ እንደዚህ አይነት ተግባር እየፈጸምሽ ያለሽው? በማለት ሉሲን ጠይቃት ነበረ። ሉሲ ግን እንደማይመለከታትና እንዲሁም ብሩን እሷ እንደወሰደችው አስረግጣ ነግራ ወደ ቤቷ መልሳታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ቤዛ ድራማ 129ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ሉሲ ሳሚን የሚያስታውሰኝ ነገር በሙሉ ከህይወቴ ማጥፋት አለብኝ በማለት እንግዲህ የሳሚን ልጅ አልወልድም በማለት እያቀደችውና እያደረገች ያለችው እየወሰደች ያለችው መድኃኒት የሳሚን ልጅ እንዳሳጣ ያው ሰራተኛዋ ስለሰማች ሰራተኛዋን በተባለችው መሰረት እንግዲህ ለሱራፌል ነግረዋለች። ሱራፌልም እንግዲህ ለሳሚ ሲነግረው ሳሚ በቆጣጠር ራሱ መቆጣጠር ነበረ ያቃተው። እጅግ በጣም ተናዶ ተበሳጭቶ ነበረ። በቃ አሁን ሄጄ እገድላታለሁ እያለም ሲዝት ነበረ። ሱራፌል ግን ተረጋጋ፣ እንደዚህ አይደለም፣ ተረጋግተን አንድ ሀሳብ ሆነን በደህና መበቀል አለብን። ስለዚህ አሁን ተረጋግተህ ነው ውሳኔዎችን መወሰን ያለብን እንጂ እንደዚህ በንዴት አይደለም በማለት ያረጋጋው ቢወስንም፣ ነገር ግን ሳሚ ምንድነው ያሰብከው ሀሳብ እስኪ ንገሬ በማለት ጠይቆት ነበረ። ከኔ ጋር የምትሰራ በሰራተኝነት እነሱ ቤት ያስገባዋት ልጅ አለች። ስለዚህ እሷ ያለውን ብር ይዛ እንድትወጣ ላደርግ ነው በማለት እንግዲህ ይነግረዋል። ሳሚም እጅግ በጣም ተበሳጭቶ ነበረ። ዛሬም ስለ ገንዘብ ነው የምታወራው በማለት ነበር እንግዲህ የተናገረው። ገንዘብ 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 የምትለው ለካ እውነቷን ነው። ቤዛ እንደዛ ገንዘብ ወዳድ ነው እያለች የምትልህ አሁን ልክ ገንዘብ ስታይ እንደ በፊቱ ትክክለኛ ሱራፌል ይገለጣል በማለት እንግዲህ ሳሚም ከሱራፌል ጋር ግብ ይፈጥራል። በዚህ መሀል እንግዲህ ቤዛ ውጭ ሆና እያደመጠች ስለነበር ልክ ሳሚ ተናዶ ሲወጣ ሳሚ እውነት ነው ወይ ሉሲ ያደረገችው በማለት ተጠይቀዋለች። እሱም ተይኝ በቃ አለቃትም በማለት ነበር እንግዲህ ዝቶ ሊሄድ የነበረው። ቤዛ ግን ተረጋጋ እንጂ እንደዚህ ሆነ እኮ መሄድ የለብህም በማለት እንግዲህ አረጋግታ ቤት እንዲቀመጥ አድርገዋለች። በባለፈው እንግዲህ ብሩን ይዘሽ ውጪ አቀብኝ በማለት ሱራፌል ለሰራተኛዋ ነግሯት ስለነበረ መኝታ ቤት ገብታ እንግዲህ ሻንጣ ስትበረብር ነበር ዶክተር የደረሰባት፣ ዶክተር ሮቤል ማለት ነው። ምን እየሰራሽ ነው? ማን ያዘዘሽ? እዚህ ከማን ጋር ነው የምትሰሪው? በማለት እንግዲህ አንገቷን ይዞ ሲያስፈራራት ነበር። እሷ ግን እኔ ምንም ማለቀው ነገር የለም ጌታዬ፣ እኔ ከራሴ ጋር ብቻ ነው የምሰራው ከማንም ጋር ሰራም በማለት እንግዲህ እውነቱን ደብቃለች። እሱ ግን ንገሪኝ፣ ካልነገርሽኝ እገልሻለሁ፣ እመኝኝ፣ አንዲት ነገር እደብቃለሁ ብትይ አልለቅሽም፣ ሁሉም ነገር ደግሞ አውቀዋለሁ
አሁን ነገ ይገለጥልኛል። ስለዚህ ባትለፊ ነው የሚሻልሽ በማለት እንግዲህ ይናገራታል። እንዲሁም ደግሞ ስልኳንም ከማን ጋር ነው የምትደዋወዩ? ስልኩን አምጪ በማለት ስልኩን መዝጋቱ ነው የጠቀመው። ዘግቶ ይዞታል። ምክንያቱም ሱራፌል ይደውል ነበረ። በደወለ ሰዓት እንግዲህ እሱ ካነሳው ያው ነገር አለቀ ማለት ነው። እውነቱ ይወጣል፣ እሷም ትገለጣለች። በዛ መሀል እንግዲህ ስልኳን እንዲሰጣት ብትሞክርም እሱ ግን አልሰጥም ብሏታል። ሉሲም ምንድነው ከሰራተኛዋ ጋር የጀመርከው ነገር አለ ወይ በማለትም እንግዲህ ቅናት ብጤ ይዟት እየተከራከረች ነው። ስልኳ አጠገቧ ጠረጴዛ ላይ ቁጭ ብሎ ነይ አምጪ በማለት እንግዲህ ከኩሽና ድረስ ጠርታ እንድትሰጣት ነው ያደረገችው። በጣም መጥፎ አሰሪ ሆና እንግዲህ እየተወነች ነው የምትገኘው። የተማመነችበትም እና አብራ እየሰራች ያለው እንግዲህ ዶክተር ሮቤልም አሳይሻለሁ ብቻ አንዴ ነገሮች ይስተካከሉ እንጂ አሳይሻለሁ እያለ ሲዝትባት ነው ያየ ነው። ምክንያቱም በነ ቤዛ ላይ ያን ሁሉ ነገር ሲያደርጉላት ቆይታ በእነሱ ላይ አሁን ፊቷን ማዞሯ በኋላ እሷም መጨረሻ ያው አወዳደቋ እንደማያምር እርግጥ ነው። ዶክተሩም እንግዲህ ይህንኑ ነበር ሲናገር የነበረው። አንድ ቀን አውጥቶ እንደሚጠላት ዛሬ ነግሮናል። ቤዛ ቤት ሄጄ እንግዲህ ያለውን ነገር አጣራለሁ በማለት እነ ዶክተር ሮቤል የሚኖሩበት ቤት ቀጥ ብላ ነበር የሄደችው። በሄደችም ሰዓት እንግዲህ ክሩቤል ምዛ ይጠብቃታል። አስወጣልኝ በማለት ሉሲ ትናገራለች። ምን ነው ፈራሽኝ እንዴ በማለት እንግዲህ ትናገራለች ቤዛ። ላወራ ትፈልጋለሁ አንዴ ውጡልኝ በማለት እንግዲህ ከብዙ ሰዓት በኋላ እንድትፈቅድና እንድታወራት ሆናለች። ምን በድነንሽ ነው? ምን አድርገንሽ ነው እኛ ላይ ይህንን በደል ልታመጭብን የቻልሽው? በማለት እንግዲህ ቤዛ ጠይቃት ነበረ። ብሩ መውሰዴ እስካሁን ከእናንተ ጋር መኖሬ ዛሬ ትቻቸው መሄዴ ይህን የመሰለ ቤት በመኖሬ ነው እንዴ? ምን ሆንሽ ነው? በማለት እንግዲህ ትናገራለች። ሉሲም ያው ቤዛም እንግዲህ እልኋን መቆጣጠር አልቻለችም። አንገቷን ይዛ አለቅሽም እገንሻለሁ እያለች እንግዲህ አንቺ መጥፎ ሰው ነሽ እያለቻት ባለበት ሰዓት ዶክተሩ ይደርስና ይገላግላቸዋል። እሷም ወደ ቤቷ ትመለሳለች። ወደ ቤቷም እንደተመለሰች እንግዲህ በጣም ተናዳ ስለነበረ ሱራፌልና ሳሚ እነ ሉሲን እንበቀላቸው ሲሉ እሷ ታው ብላ ስለነበረ አሁን ላይ ግን በሀሳባቸው ተስማምቻለሁ ዶክተሩንና ሉሲን እንበቀላቸው በማለት ለሱራፌል ስትነግረው ሄደሽ ነበሩ የዛ ቤት በማለት እንግዲህ ሱራፌል ይቆጣታል። ምን ነው እናንተ ሄዳችሁበት ነው እኮ የሄድኩት በማለት ትነግረዋለች። አንቺ እኮ ሴት ነሽ እኛ እኮ ወንድ ነን በማለትም ይነግራታል። እሷም ላመንኩበት ነገር ማንም አያግደኝም በማለት ትነግረዋለች። ቤዛና ሱራፌልም አሁን ላይ ብዙ ደስተኛዎች አይደሉም። ምክንያቱም ያንን ያገታትን ሰው ማለትም የፖሊሱን እህት እንርዳ ስላለችው በዛ ሀሳብ ሱራፌል አልተስማማም። አሁንም ቤዛ በእነሱ ሀሳብ አብሬ ሄዳለሁ ስትል ሱራፌል እግም እያለባ ነው የሚገኘው። ሲጀመር እኔ ከሳሚ ጋር አወራለሁ በማለት ሳሚ እንድትፈልገው ስትሄድ ሳሚ ግን ክፍሏ አላገኘችውም። የት ሄዶ ይሆን ብላ ብትጠይቅም የት ይሄዳል ይመጣለሁም በማለት ነው የመለሰው። ነገር ግን ሳሚ ቅጥል እንዳደረግሽ ቅጥል አደርግሻለሁ በማለት እንግዲህ ቤንዚሉን ገዝቶ ክብሪቱን ይዞ ብቻ ተኙልኝ አንዴ እያለ ነው የሚገኘው። የሉሲንና እንዲሁም ደግሞ ዶክተር ሮቤል የሚኖርበትን ቤት ሊያቃጥል እየተዘጋጀ ነው የሚገኘው። ያቃጥል ይሆን ወይንስ ደግሞ እነ ቤዛ ደርሰው ያስጥሉት ይሆን? በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።